ላይ እናያለን። አንደኛ፣ ሁለተኛ ደግሞ እናናዳታለን በጣም። ከዛ እሷን አቃጥለን አሳብደናት ነው ከዚህ ቤት የምንሄደው ዛሬ። መጀመሪያ ግን ወደ ቤት እንዲሄድ ምናምን ነገር ታሞት አልቻለም ምናምን። እሱ ስሙ ምንድን ነው? የእሱ አልሚ የኤሪክ ቀበጥ አልሚ የኤሪክ ምርኮኝ አልሚ ይሄ ነው። ቆይ ቶሎ በቃ አትልም ይሄ ነገር እና ወይኔ ተንኮላችሁ ግን እናንተ ሰዎች እንዴ የሚሰራው ስራ ለአንተ ለመበቀል ነቃ በል እንጂ ቶሎ እንደዛ ነው መሆን ያለበት። ቶሎ ግን እሷ ራሱ ሎሚ ለመግዛት የሁሉ ሰዓት መቆየቷ የሚገርም ነው። ኧረ ተው ልጁን አታስጨንቁት። ሌላ ሱቅ ሄደሽ ነው የቆየሽው? ጆሲማ በጣም ሲብስበት ጊዜ ሄደ እኮ። አንቺ በጣም ቆየሽ እኮ። እንዴ ለምን እንዲሄድ ያደረጋችሁት እናንተ? ቆየሽ እኮ። እኔ እኮ ደግሞ ስንት ጉድ ተፈጠረ። እኔ እራሱ አልነበርኩኝም። እኔ ነኝ አድርሼው የመጣሁት። ባይዞ ጆሲ ለምን የት ወስደው ቤት እና ታዲያ ቢያንስ እዛው አትሆንም ነበር? ለምን መጣችሁ? አይ አለ ሰው አለ ገዙ ምናምን ስለነበረች መጣሁኝ። እና አጓሯ ጋር ብቻ ጥለው መጣሽ። በቃ ነዋ ተነሱ ነው። እዛ ሂጅ ስመጣ አንቺ ግን በደመ ነፍስ ነው ያለሽው እንዳለሽ ተሸራሱ። እዚህ ስንት ጉድ ተፈጥሮ እንዴት ውሻ ሲጮህብኝ ይኸውልህ ነፍሴ ልትወጣ ብላ ነው ይህን ሎሚ ለማግኘት። እስከዛሬ ስንት እየጮህብሻል ነበር እንዴ? እዚህ ስንት ጉድ ተፈጥሮ እያልኩሽ እኮ። ለምንድነው ፍራሽ ያላጠፋችሁት? አንዳንዴ ግን ቤተሰብ ልብ ካላየ አይና የሚባል እውነት ነው። እና ሄሎ አላየችም። እኔ ጆሲን አድርሼው እኮ አደረስከው ፍራሽ ለምን? አረ ስመለስ ጊዜ አንበሳው ደግሞ ፊልም ምናምን ከፍታችሁ ፊልም ብታዩ ነው። የበግ ፊልም እሱ ሀሞት ፊልም ታያላችሁ። ኤሪክ ምን ሆነ ነው? ኤሪክ ምን ሆነ ነው? ስራውን ያስጎነበሰው ምን ሆነ ነው? ቀንተ ስራውን ያስገነብሰው አንቺ እኔ እዚህ ደርሼ እስክመጣ ቆይ ምንድን ነው እንትን ውስጥ ነሽ እንዴ? ምን ውስጥ? የሆነ ተሰውረሻል መሰለኝ። እንትን ውሻ እኔ የሆነ ድምፅ አይሰማችሁ? የሆነ ድምፅ ትላለች እንደ ስንት ነገር አይቼ እኔ በቃኝ። ሰው የሆነ ድምፅ እየተሰማኝ ነው። ኧረ ምንም ድምፅ የለም። እሱም ማስገን ታንጎላችሁ ግን ደግሞ ጨረም ብሏል እኮ ሰፈሩ ራሱ ምን ያንቺ ሰው ምንድን ነው ይሄ እንዴ? የሴት ብራ ምንድን ነው? ብራ ምንድን ነው? ጡት ማሳያ ለማለት ፈልገሽ? ብራ አይደለም ያልኩት፣ ብራ ነው ያልኩት። ብራ ምንድን ነው ይሄ? እኔ ሄጄ ስመለስ ጊዜ እንዲሆን አገኘሁት። ምን እንደሆነ አላውቅም። አልገባኝም። ማለት ይሄ እኮ የሴት ጡት ማሳያ ምን እንግዲህ አስረዳት ኤሪክ። እኔ ምንድን ነው የምትለው? ምንድን ነው? ቀና ብላ አውራት። አይኗን ማየት ከበደ። ምንድን ነው ከባድ
ለእኔ ነገርከኝ ንገራት ወይ እኔ ልንገራት? አላነግራትም። ሀራም እንደዚሁ አታስጨንቀው። ግን ማለት ይሄ እኮ በስመ አብ እዚህ ቤት ውስጥ ከኔ ውጭ ሴት የለም እና ይሄ ደግሞ የኔ አይደለም፣ የኔ ጡት ማፈዣ አይደለም። ይሄ አልገባኝም። ምንድን ነው ሎሚን ግዛ ብለሽ ሄደሽ አስረክበሽ መምጣት? አይ ማለት ነው ግልጽ አልሆነልኝም። የሴት ብራ የኔ አይደለም እርግጠኛ ነኝ። እኔ የራሴን ቢሆን አውቀዋለሁ። ስለዚህ ምን ይሰራል እዚህ ቤት ውስጥ አልገባኝም። ግልጽ አድርጉልኝ። ኤርሚ ረሳችሁ እንደዚህ? ኤርሚ ማለት ግልጽ አይደለም ማለት እየገባኝ አይደለም። ይሄ ብራ ማለት አልገባኝም። እና ደግሞ ለምንድን ነው ሲጀመር ራሱ በዚህን ሰዓት ራስ ልንበላ ልንወጣ ተብሎ እዚህ ጋር ፊልም ከፍቶ በቃ ወይም ኤርሚ እዚህ ጋር ነው የረሳች። ኤርሚ እየገባኝ አይደለም ያለው። እየሰማሽ አንዴ ልጅ እኔ ራሱ ስመጣ ጊዜ በጣም ሰርፕራይዝ ነው የሆንኩት። ማለት ግልጽ አይደለም። ፈጣሪ ምን አይነት ቤት ውስጥ ነው የመጣሁት? እዚህ ቤት ሴት ገብታ ነው? ሴት ገብታ ነው እዚህ ቤት? ስመጣ ጊዜ እንደዚህ ያልነበር፣ ልብሱን ራሱ ራቆቱን ነበር የሰውዬ። መጣው ቁልፉ እዚህ ነው። የት ነው የምትሄጂው? እንትና እኮ ነው ጁስ ድምጤ ያስታውቃል። እውነት እንዲ እኔ ምን አውቃለሁ። ቁልፉን ስጠይቀውም የለም አለኝ። ምን ይሄ እኮ የሚያስቅና የሚያዝናና ነገር አይደለም። ቁልፉን ስጠኝ። የሰኩት አይደለም ሳል ይመጣል እኮ ስጠኝ ቁልፉን። የዛ የመኝታችን እኮ ለምንድን ነው ያስገባሃት? ቆይ እዛ ውስጥ ቆይ አንተ እዚህ አልነበርክም? እኔ ይዤው ሄጄ ስመጣ ጊዜ በቃ እዚህ ጋር ይሄ ራቆቱ ላብ በላብ ቤቱ እንዳለ ተደበላልቆ እንዲህ ግራ ገባኝ እኮ እኔ። አንተ ለምን ሲጀመር እሱን ትተኸው ሄድ እንዴ? ምን ችግር ያለው እዚህ ቢሆን? እሱ እያመመው እኮ ነው ይዤው ብሄድ ምንድን ነው እሱ ነው እንደሚያስጨንቅሽ? አንቺ የእሱ እዚህ ቤት ብቻውን መሆን ነው እንደሚያስጨንቅ? እዛ ቤት ያለችዋ ሴት ነው አይደለም? ቁልፍ ስጠኝ፣ ቁልፍ ስጠኝ። የሚያስጨንቀው እሱ ነው። ቁልፍ ስጠኝ። አንተ ቁልፉን ስጣት። ምን ሆነ ነው ቁልፉን ስጣት እንጂ ቁልፍ ስጠኝ። አታናደኝ፣ ደሜን አታፍረኝ። ቁልፍ ስጠኝ። እንዴት ቤት ውስጥ ሴት ይዘህ ትመጣለህ? እኔ የራሱ እኮ ማን ነው? ንቀት ነው። አይ የራሱ ቤት ይዞት ብሄድ ይሻል ነበር እኮ። ይዞ ከሄድክ ራሱ ማለት ነው ራሱ ቤት ይዛት አትሄድም እንዴ? ከሄድክ እንኳን እዚህ እንዴት ነው ራሱ ቤት ማለት ምን ማለት ነው? ሲጀመር እንዴት ነው እሱ ሴት ሲጀመር ይዞ የሚሄደው? መጣው ጠብቂኝ። አይደለም ቤት ሩቅ ባይሆን ኖሮ ቤት ሴት ይዘህ ትሄድ ነበር እንዴ? ምን ችግር ችግር የለውም። አይ ከተግባቡ አንቺን እንዲያስደብርሽም የኔ አሁን በጣም ያስደብረኝ ሴት የእሱ ቤት የኔ ቤት ብቻ መሆኑ የኔ ቤት መሆኑ ንቀት ነው። ይሄ ንቀት ነው ያየሁበት። ግን የእሱ ቤት አንቺ ጋር የሆነ እንዲህ የሆነ ሌላ ችግር ያለበት ነው ይመስለው። አንቺን ማስቀየም ፈልጎ ምናምን ነገር ነው። እንዴት ቆይ እንዴት ታመጣለህ እዚህ ሴት ማለት? እኔ ተቀጣጥረን ነበር ራስ ልንበላ ተቀጣጠርን። ከዛም በኋላ ሲቀጥል ላይ ደግሞ ጆሲ አምናማ አላችሁ አይደል? አንቺ በፊት ከእሷ ጋር ትቀጥሬ ነበር እና ያኔ ቤት ስለሚሩቅ አንተ አንቺ ቀን ከሁለት ሴት ጋር እንደምትቀጣጠረው አልሰማሽውም እኮ እሱ የሚለውን ማልንገርሽ። እሱ የሚለውን እሱ ተቀጣጥረን ነበረ። ከዛ እሱ ራስ ስንቀጣጠር እዚህ አልመቸኝ አላት እሷ። ስለዚህ አልመቸኝ ሲላት ወደ እናንተ መጣሁ። ድንገት ደግሞ ደወለችልኝ እና የት ነህ ስትለኝ እንደዚህ ሄለን ቤት ነኝ በቃ ልምጣ እሷ ስላልተመቻኛ ጋር የመጣው ግን አሁን እንዳይሰለችሽ ያኔ ውድ ያቢብቲ ኧረ እባክህ ያንተ ውድ እንዳይሰለቻል ሴት ይዘህ ልትሄድ ነበር። ምንድን ነው እየሆንክ ያለው? በየቀኑ የምትቀያየረው ምን ሆነህ ነው? ኤርሚ በቺዝ ነው ወይስ ያለ ቺዝ ነው? ጭራሽ ታስመርጣታለህ? ቁልፍ ስጠኝ ኤሪክ። ኤርሚ ቁልፍ ስጠኝ። አረ አንተ ቁልፉን ስጣት በቃ። ቁልፍ ስጠኝ። ግን ይሄ ለምን እዚህ ረሳሽ? አረ ለምን ረሳሽ? ራስህ አይደለም እንዴ እዚህ እንድትሆን የፈለግከው? ለምን ረሳሽ ይላታል እንዴ ደግሞ በቃ አሁን ቁልፉን ስጠኝ። አይደለም የኔ ቤት ስለሚሩቅ ነው ወደ እና ታዲያ ያንተ ቤት ከራቀ እኔ ቤት ነው እንዴ የምታመጣት? ይሄ ምን አይነት አስተሳሰብ ነው? አይደለም ውጭ ላይ ከብትሆን ብዬ ነው። ደግሞ ብርድ ስለሆነ ብርድ ይወስዳል። ኧረ እባክህ ብርድ እንዳይበርዳት
የሄለን መኝታ ክላስ ነው የምትገባው አይደለም? ብርድ ይመታታል ማለት ቁልፍ ስጠኝ። እዚህ ጋር ነበረች እኮ። አይ በቃ አንቺ እዚህ ጋር እንደነበረች ጡት ማሰሻው ምስክር እኮ ነው። ይሄ ጡት ማሰሻ አንቺ በቃ ወይ ውጭ ጠብቂያቸውና እኔ ላስወጣቸው። ኧረ እባክህ እውነት ውጭ ልጠብቃቸው? እና ምን ልታደርጊያት ነው? ምን እያልክ ነው አንተ ራሱ? ዝም በል ዝም በል። አፍ የለም አንተ ስትጀምር አፍ አለ ትወራለህ። ምን ልታደርጊያት አንተ ምንድን ነህ? አይ ከምትጣሉ ብዬ እኔ በጣም ነው እኮ ያሰቡት። አንተ ምን እያልክ ነው ማለት? እሱን እየደገፍከው ነው? ሴት ይዞ ዝም በል ዝም በል ዝም በል ዝም በል ዝም በል። አታውራ አታውራ። እሺ ደግሞ እንዳይደብርሽ ምናምን ይላል እንዴ? አታፍረም? ምንም ማፈር የለህም አንተ ራሱ። ምን ሆነህ ነው? ቆይ እዚህ ጋር ስንት የሚደብረው ሰው እያለ እዛ ያለችዋን እንዳይደብርሽ ትላለህ እንዴ? ምን ሆነህ ነው? በጣም የሚያሳፍር ነገር እኮ ነው። ምንድን ነው እያደረገ ያለው? ምንድን ነው መሀል ላይ የምትሆን? አልገባኝም። አይ እኮ አይደለም እዚህ ጋር የሚወድ ምን እንትን የሚል ሰው የሚደብረው ሰው ሊኖር ይችላል። የምሬ ነው። አይ ግን አንተ ስትጀምር ማለት ነው ከሄርሜላ ጋር ይሻል ነበር። ትክክል። ሄርሜላ አልማስ አልሚ ሁለት ሴት ናቸው ጭራሽ ያሉት ውስጥ። ኧረ አይደለም አልሚ አልሚ ወተት ነው አምጥተው። አንተ ደግሞ አንድ ሄርሜላ እያልክ አልነበር? ምንድን ነው የሚለው? ይሄ ደግሞ ቁልፍ ስጠኝ ቁልፍ ስጠኝ። አሁን ተመለሳላ። በቃ በእናትህ እኔ የምሬን ነው የምልህ። እያሳዘነችኝ ነው እቺ ልጅ። ምን እያደረግክ ነው ያለው? ምን እያደረግክ ነው? ቁልፍ ስጣት በቃ። አይደለም ቁልፍ ስጠኝ። አረ የፍቅር አምላክ ይታዘብካል። የተጣላው አይደለም እንዳይነበር ይሻ ሰላም ነኝ፣ ደህና ነኝ። አንተ ሰላም ነህ? እሷ ናት እንጂ እያበደች ያለችው። እሷ ደግሞ ትፈራለች። አረ እዚች ጋር ሰላሟን የነሳሃት ልጅ አለች። ለምን ምን አጠፋው? ምን አጠፋው ይላል። እንዲ አብረህ ተኝቶ መታበት። እንደዚህ ሲጀመር ነው እየመጣብህ ነው። አብራችሁ አይ ችግር የለውም እኮ ሄርሚም እኮ አሪፍ ልጅ ናት። ያው በጣም ይታያል ማለት ነው። ስታምር በጣም ነው የምታምር ሀቢብቲዬ። ከሄለን እና ከሄርሚ ማን ነው የሚያምረው ግን? አንድ ጥያቄ ጠይቅም። እንደዚህ ማረጉ ፈልገው ነው? ደስተኛ ነህ በዚህ ነገር? እንደዚህ አይነት ቀላል ሰው መሆን ምናምን ኖርማል ነው አልኩሽ። ኖ ጥያቄ የጠየቁ መልስ። ፈልገው ነው? ፈልጌ አይደለም፣ የኔ ቤት ስለሚሩቅ ነው እኮ ያንተ ቤት ስለሚርቅ እዚህ ጋር ጡት ማስረጃ መውደቅ አለበት። እርግጠኛ ነው ፈልገው ነው? በቃ ምንድን ነው የምትይኝ? የምሬን ነው። እኔ በጣም ያዘንኩት በጣም ማለት ነው። በጣም የደበረኝ በጣም ነው ያዘንኩት። እንደዚህ አይነት ሰው ስለማትመስለኝ ነው። ሁለት ማንነት ያለው ሰው ስለማትመስለኝ ነው። ኦኬ ሶሪ በጣም አዝናለሁ። ለማንኛውም የሚመሻችሁ እኔ አይ እንደዚህ እኮ አይ እንትን እኮ ነው የተሰማሽን ስሜት እኮ መናገር እኮ ነው ማለት። አረ ማንም ሰው ቆይ መሄድ የለብሽም እኮ ያስቆመኝ ምናምን እንዳይነበር። ሲጀመር ልጅቷ ትሄድ ከቤትሽ ወዴት ነው ትሄጂ? ቤትሽ ለቀሽ ልትሄጂ ነው? አንቺ በጣም ነው ያዘንሽው ግን የምር። አይ እንዴ ወዴት ነው የምትሄጂው እንዴ? ሲጀመር ወዴት ነሽ? ወዴት ነሽ? ምንም አያስፈልግም እኮ ትርፍ ቃል። ለምን ትርፍ ቃል ከሱ ጋር አወራለሁ? አፊ ለምን አይ እንትን ነው ቤትሽን ለቀሽ መሄድ እንደዚህ ደግሞ ጀመርሽ የሌለ ሙድ። አረ አንቺ እንደ ጅራፍ እንደዚህ ጧ እያደረግሽ ከቤትሽ አስወጫት እንጂ። ለምን እንደዛ አላደርግም። እሱ ፈቅዶና ወዶ ላመጣት ማለት እሱ ፈቅዶና ወዶ ላመጣት እኔ እሷን በመታት ወይ የሆነ ነገር ባረጋት አግባብ ስለ ልክ ነች። ለነገር ስሜታዊ መሆን የለብሽም። በጣም ያሳዝናል። ግን ነገ ማለት ነው እደሩና ነገ ጠዋት ቁልፉ መጥቼ ይቀበል እንዴ ወዴት ነሽ? ሄለን ነይ እንጂ አይደለም በፍጹም ወዴትም እንዳትሄጂ እኮ ገፍትሬ ምናምን ከማል ልለፍበት። የት ነው የምትሄጂው? ምን ማለት ነው? የት ነው የምትሄጂው? ይለኛል እንደዚህ ሴት አስቀምጦ። እኔ እኮ በጣም እኮ ጥሩ አይደለም። ምን አይነት እንትን ነው? ቁልፍ ስጠኝ። የልቡን ቁልፍ ነው የሚሰጥሽ?
ስለሚቻለው አንቺ ይደብራል ካልሽ ማታቀብ ይደብራል።